ውዶቼ ማለት ነው። ይኸውላችሁ እዚህ ጋር ካሜራው ለምንድን ነው አልቋል ማለት ነው። እሺ ያስጣላ ስሙማ ማለት ነው። ዛሬ የን ነገር ስሰራ እኔ ደግሞ ቀርጫለሁ ብዬ በጣም ልቤን አድክሜ የቀረጽኩትን ማለት ነው። የቀረጽኩትን ለካ አልቀረጽኩትም። በጣም ነው የተናደድኩት ማለት ነው። በጣም ነው ያናደደኝ እውነት ለመናገር ማለት ነው። እኔ ደግሞ ቀርጫለሁ ብዬ ስደክመዋል እንጂ ደግሞ ለማንኛውም ያው ረመዳን ስለመጣ በደንብ አሳያችኋለሁ። ለዛሬው ልጁ ስሪልኝ ብሎኝ ነው ካካውና ያው እንትን ነው እንግዲህ ያው አሰራሩን በነግራችሁ ስለማይገባ ለድጋሚ ስሰራ አሳያችኋለሁ ማለት ነው። ግን በጣም ነው ያናደደኝ እውነት ለመናገር ከዱቄቱ ጀምሮ የሰራሁትን ነገር በጣም እያሳየው ነበር የሰራው ማለት ነው። ግን ምንም ማድረግ አይቻልም። ስልኬ አንዳንዴ የሆነ ነገር አለበት ቀርጾታል፣ ግን ቀርጾት ድሊት ነው ያደረገብኝ ማለት ነው። በጣም አናደደኝ። እንግዲህ ምን ይደረጋል ማለት ነው። ይኸውላችሁ በእንደዚህ መልኩ ኩፍ ብሏል። ካዘጋጀው በኋላ እዚህ ጋር ቢያንስ 1 ሰዓት አቆይቼዋለሁ ማለት ነው። ለ1 ሰዓት ያህል ቆይቷል ማለት መጀመሪያ አንድ ጊዜ ኩፍ እንዳለ ነው። ሁለተኛውን ኩፍታ ደግሞ እዚህ ጋር ነው ኩፍ ያለው ማለት ነው። አሁን ፍርኔን በ250 ዲግሪ ለኩሼዋለሁ ማለት ነው። ሞቋል። አንድ ላይ ከታችም ከላይ ማድረግ ትችላላችሁ። እንግዲህ ያው በወሬ ምንም ስለማይገባ ለሚቀጥለው በደንብ ማለት ነው በደንብ አዘጋጅቼ አሳያችኋለሁ ማለት ነው። እውነት ለመናገር በጣም ደክሜ ነበር የሰራሁት ይታይልኛል ብዬ ይኸውላችሁ ግን ምንም ማድረግ አልችልም ማለት ነው። እውነት በጣም ነው ያናደደኝ ማለት ነው። በጣም ከነ መጀመሪያው ቀርጬ ነበረ አልተሳካም ማለት ነው። ለአሁኑ ይችን ቀርጬላችኋለሁ። በቃ እንዲያው እንዲታዩት ነው እንጂ ይሄ እና አሁን ወደ ፍርኑ እጨምረዋለሁ ማለት ነው። ወደ ፍርኑ ነው የምጨምረው። እንግዲህ ለ45 ደቂቃ ያህል ያው እንደ ኬክ ነው፣ ግን ኬክ አይደለም። በጣም ነው ልጁ የሚወደው ከሻይ ከወተት ጋር ስለሚጠቀመው ነው። ዛሬ ከትምህርት ቤት ስመጣ ይህን ሰርተሽ ካልጠበቅሽኝ ብሎኝ ነው። እኔ እስከዛሬ እንደዚህ አልነበረም የምሰራው ማለት ነው። ግን ያው ዛሬ ደግሞ አይቼ በእንደዚህ መልኩ ሰርቼለታለሁ። አሁን ለ45 ደቂቃ ካቆየሁት በኋላ ሳወጣው ደግሞ በደንብ አሳያችኋለሁ ማለት ነው። ውድ ቤተሰቦች ግን ከመጀመሪያው ቢሆን በጣም ደስ ባለኝ ነበረ። ሲያናድድ ማለት ነው። በጣም ነው ያናደደኝ።